ሰላም እንዴት ናችሁ? ዌልካም ባክ ቱ ዩኒስናይፕ ፉል ስማርት መኒ ኮንሴፕት ኮርስ። በዛሬ ቪዲዮችን ላይ ደግሞ የምናየው ስለ ኦርደር ፍሎ ይሆናል ማለት ነው። ኦርደር ፍሎ ምንድን ነው? እንዴት ነው የምንጠቀመው? ምንስ አድቫንቴጅ እና ምንስ ዲስአድቫንቴጅ አለው የሚለውን በቻርት ኤግዛምፕልም ፕላስ ደግሞ እዚህ ጋር ባለው ነገሮች በቲዮሪም አንድ ላይ እናያለን ማለት ነው። ሌትስ ጎ። ኦኬ እሺ፣ ኦርደር ፍሎ ማለት በአጭሩ ኦኤፍ ብሎን እንጠራለን። ብዙ ጊዜ ኦኤፍ ተብሎ ይጠራል። ኦርደር ፍሎ ማለት በአጭሩ the last buy move before the market drops is called bearish order flow. ቤሪሽ እና ቡሊሽ ኦርደር ፍሎ ምንላቸው አሉ። ቤሪሽ የሚሆነው መች ነው? የመጨረሻ የባይ እንቅስቃሴ በቤሪሽ እንትን ላይ በቤሪሽ ዳውን ትሬንድ ላይ የመጨረሻው ባይ ቡሊሽ የሆነበት እዚህ ጋር እንደምትመለከቱት እነዚህ ማርኬቱ ዳውን ትሬንድ ሆኖ ግን ቡሊሽ የነበሩ ኤሪያዎች ወይም ደግሞ ፍሎዎች እነዛ ኦርደር ፍሎ ተብሎ ይጠራሉ ማለት ነው። ስለዚህ the last buy move before the market drops ይሄኛው the last buy የሆነው ሙቭ ወይም ደግሞ ቡሊሽ የሆነው እንቅስቃሴ ማርኬቱ ከመወርዱ በፊት የነበረው እነዚህ እንቅስቃሴዎች ምንድናቸው ማለት ነው? ኦርደር ፍሎዎች ናቸው ማለት ነው። ለባይ ሲሆን ደግሞ እዚህ ጋር እንደምትመለከቱት ደላስት ቤሪሽ እንቅስቃሴ ወይም ደግሞ ማርኬቱ ቤሪሽ የሆነባቸው ታይሞች እነዚህ እንቅስቃሴዎች ኦርደር ፍሎ ወይም ደግሞ ቡሊሽ ኦርደር ፍሎ ተብሎ ይጠራሉ። እነዚህ ደግሞ ቤሪሽ ኦርደር ፍሎ ተብሎ ይጠራሉ። ምንድነው ኤክስፔክት የምናደርገው? በአጭሩ እንደ ኦርደር ብሎክ እንደ ፌር ቫሊዩ ጋፕ ናቸው። ማርኬት መጥቶ እነሱን ቴስት አድርጎ እንዲመለስልን ነው የምንፈልገው ማለት ነው። እንደዛ ነው ጥቅማቸውም ያንን ነው የሚገልጹልን ማለት ነው። እዚህ ጋር እንደምትመለከቱት the last move before the market rises ይኸው ማርኬቱ ቡሊሽ ከመሆኑ በፊት የመጨረሻው ቤሪሽ እንቅስቃሴ ነው ኦርደር ፍሎ ብለን የምንጠራው ማለት ነው። በጣም ቀላል ኮንሴፕት ነው። በጣም ኢዚ አድርጋችሁ ተሰዱት ማለት ነው። እዚህ ጋር አሁን የምናያቸው ነገሮች ደግሞ ያው ቤሪሽ ኦርደር ፍሎ ማለት ደላስት ባይ ነው ወይም ደግሞ ማርኬቱ ድሮፕ ከመውረዱ በፊት የመጨረሻው በቡሊሽ የሆነበት እንቅስቃሴ ምን ብለን እንጠራዋለን? ቤሪሽ ኦርደር ብሎክ ብለን እንጠራለን ይሄኛውን ማለት ነው። እዚህ ጋር ደግሞ ቡሊሽ ኦርደር ፍሎ የመጨረሻው ቡሊሽ ኦርደር ብሎክ ፍሎ ማለት ነው። ቡሊሽ ኦርደር ፍሎ ብለን የምንጠራቸው ደግሞ ላስት ሴል ቢፎር ማርኬቱ ምን ከማድረጉ በፊት ቡሊሽ ከመሆኑ በፊት የነበረ የመጨረሻው ሴል ሙቭመንት ማለት ነው። እዚህ ጋር የምትመለከቱት ደግሞ የቡሊሽ ኦርደር ፍሎ ኤግዛምፕል ነው። እዚህ ጋር የምትመለከቱት የቤሪሽ ኦርደር ፍሎ ኤግዛምፕል ነው። አንድ አዲስ የምጨምርላችሁ ኮንሴፕት ወይም ደግሞ ብዙዎቻችሁ ታውቁታላችሁ ብዬ የማስበው ኮንሴፕት ሜቲጌትድ እና አንሜቲጌትድ የሆነ ኦርደር ፍሎ ነው። ሜቲጌትድ ኦርደር ፍሎ የምንለው ኦልሬዲ ዩዝድ አንዴ የተጠቀምንበት ወይም ደግሞ አንዴ ማርኬቱ የነካውን ኦርደር ፍሎ ሜቲጌትድ ኦርደር ፍሎ እንላለን ማለት ነው። ነገር ግን አንሜቲጌትድ የምንለው ማርኬቱ እዛ ቦታ ላይ ያልመጣ ያልተነካ ፍሬሽ የሆነ ምንም አይነት ሪያክሽን ያልሰጠን ኦርደር ፍሎ ኤሪያችን ምን ብለን እንጠራለን? አንሜቲጌትድ ወይም ደግሞ ያልተነካ ኦርደር ፍሎ። በአጭር ኤግዛምፕል እዚህ ጋር እንደምትመለከቱት እነዚህ ምንድናቸው? አንሜቲጌትድ ኦርደር ፍሎዎች ናቸው ማለት ነው። ሜቲጌትድ የሚሆኑት መቼ ነው የሚለውን ደግሞ ስናይ ሜቲጌትድ የሚሆኑት ማርኬቱ ከዚህ እንቅስቃሴ ተመልሶ እዚህ ጋር እንደምትመለከቱት ያለውን የቤሪሽ ኦርደር ፍሎዎችን ቴስት አድርጎ የሚመለስ ከሆነ ይሄ ኦልሬዲ ዋንስ ቴስት የተደረገ ኦርደር ፍሎ ስለሆነ ሜቲጌትድ ኦርደር ፍሎ እንላለን ማለት ነው። ባይ ሲሆንም ደሴም ነው። ሴል ሲሆንም ባይ ሲሆንም ቡሊሽም ወይም ደግሞ ቤሪሽም ሲሆን ደሴም ነው ማለት ነው። እዚጋ የምትመለከቱት ፍሬሽ ያልተነካ ኦርደር ፍሎችን ነው። እዚጋ የምትመለከቱት ግን አንዴ ማርኬቱ መቶ ቴስት ስላደረገው ምንድነው ማለት ነው? ኦልሬዲ ሚቲጌትድ የሆነ ኦርደር ፍሎችን ነው ማለት ነው። ባጭሩ እነዚህ ኦርደር ፍሎ፣ ኦርደር ብሎክ የሚባሉ ነገሮች ኢንስቲቱሽናሎች እና ትላልቅ ባንክ ባየሮች የእነሱን ኦርደሮች የሚያስቀምጡበት ቦታ ነው። ለዛም ነው ከዚህ ብዙ ሰዎች ኢንትሪ የሚገቡት። ነገር ግን ከኦርደር ፍሎ ኢንትሪ ስንገባ ምንድነው ዲስአድቫንቴጁ እና አድቫንቴጁ ምንድነው የሚለውን ነገር ደግሞ በቀጣይ እናይና አሁን ደግሞ ዲስአድቫንቴጃቸውንና አድቫንቴጁን ወይም ደግሞ ኦርደር ፍሎን ተጠቅመን ትሬድ ስንገባ የምናገኛቸው አድቫንቴጆች ምንድናቸው፣ ፕላስ ደግሞ የምንጎዳባቸው ዲስአድቫንቴጆች ደግሞ ምንድናቸው የሚለውን ነገር ባጭሩ ስናይ ይሄኛው ኦርደር ፍሎ ከሚለው ቦታ ስንገባ ወይም ደግሞ ኢንትሪ ፕሌስ ስናደርግ የኢንስቲቱሽናል ዞን ነው። ባጭሩ ኢንስቲቱሽናሎች ዞን በቃ ኦርደር ፍሎ ውስጥ ማርኬቱ መጣ ማለት የሆነ ኢንስቲቱሽናሎች ብቻ እንቅስቃሴ እያደረጉ ነው። የነሱ ፕሌስ ኦርደር ምናምን የሚነካበት ቦታ ነው በብዛት ያ ቦታ። የተወሰነ ያክል ቻንስ አላችሁ ማለት ነው። ወይም ደግሞ ኦርደር ፍሎችን ተጠቅማችሁ ትሬድ ስታደርጉ የምታገኙት የተወሰነ ያክል ቻንስ አላችሁ ማለት ነው። ዩዥዋሊ ምንድነው የሚሰጣችሁ? ኤርሊ ኮንፈርሜሽን ወይም ደግሞ እንደ ኦርደር ብሎክ ዲፕ ማርኬቱ ገብቶ እዚህ ድረስ መሀል ገብቶ እስከ መጨረሻው ኤክስትሪም ድረስ ሄዶ እንትን እስከሚል አልጠብቁም። ጀስት ኤርሊ ነው ኮንፈርሜሽናችሁን ኮንፊርም የምታደርጉት። ምክንያቱም ኦርደር ፍሎ ማለት በጣም ሂውጅ ነው። የአንድን ኦርደር ብሎክ 5 እና 6 አድርጋችሁ ማሰብ ትችላላችሁ፣ ከዛም በላይ የዛን ያክል ፕራይስ ስለሆነ በቶሎ ነው ኢንትሪ የምታገኙት ወይም ደግሞ ኮንፈርሜሽናችሁን በቶሎ ነው የምታገኙት በአንድ እይታ ብቻ። ነገር ግን ችግሩ ምንድነው? ስቶፕ ሎሳችሁ በጣም ትልቅ ነው የሚሆነው። ማለትም 300-400 ፒፕስ ነው ስቶፕ
ፍሎሳችሁ ሊሆን የሚችለው ኦርደር ፍሎን ተጠቅማችሁ ትሬድ ስታደርጉ። ሰው እንደዚህ አይነት ማርኬቶች ላይ ብዙ ጊዜ ትሬድ ሊያደርጉ የሚችሉ ሰዎች ብዙ ጊዜ ስዊንግ የሚያደርጉ ምናምን በጣም ትላልቅ ፖዚሽኖች የሚከፍቱ ሰዎች ናቸው። ለእኛ ግን ማርኬቱ ላይ ዴይ ትሬድ እና ስካልፕ ለምናደርግ ሰዎች ኦርደር ፍሎ ብዙም አይመቸንም ማለት ነው። ለዛም ነው እኔ ብዙ ጊዜ ኦርደር ፍሎ እኔ ብቻ ሳይሆን ብዙ ሰዎች ኦርደር ፍሎን ትሬድ ሲያደርጉ ማታዩት ነገር ግን በትላልቅ ትሬደሮች ዘንድ በጣም ትሬድ የሚደረግበት ኤሪያ ነው ማለት ነው ኦርደር ፍሎ። ሌላኛው ነገር ደግሞ ኦርደር ፍሎን ተጠቅማችሁ ትሬድ ስታደርጉ ላይክ በትንሽ ፒፕስ ምናምን ትሬድ ሚስ አታደርጉ። ማለትም አሁን ለምሳሌ ኦርደር ብሎክን ስንጠቀም ማርኬቱ ከኦርደር ብሎክ በነበረው ኢምባላንስ ምናምን ሊመለስብን ይችላል። ሳምታይምስ፣ ሁሌ አይደለም ይሄ ነገር የሚፈጠረው አንዳንዴ። ነገር ግን ኦርደር ፍሎን ስትጠቀሙ ኢንትሪ ሚስ የሚባል ነገር አይኖርም። ማለትም ኦርደር ፍሎ ጋር ማርኬቱ እንደመጣ ትሬድ ከች ስለምታደርጉ ኢንትሪ ሎስ አታደርጉም፣ ወይም ደግሞ በትንሽ ፒፕሶች ኢንትሪ አያመልጧችሁም። የእናንተ ኤሪያ ሳይነካ አይሄድም ማለት ነው። ኦልሬዲ ያ ኦርደር ፍሎ ሳለ ድረስ ማርኬቱ እስከዛ መምጣቱ አይቀርም። ዲፕ መግባቱ ደግሞ አይቀርም። አንዳንዴ ዲፕ ገብቶም ሊመለስ ይችላል። አንዳንዴ ደግሞ ቴስት አድርጎት ብቻ አግሬሲቭሊ ሊመለስ ይችላል ማለት ነው። ኦቨሮል ግን ያላቸው አድቫንቴጆች እነዚህ ናቸው። ተጨማሪ አድቫንቴጆችን ደግሞ ስናይ ቅድም እንዳልኳቸው ሃየር ፕሮባቢሊቲ ኦፍ ሪያክሽን፣ ምክንያቱም ትላልቅ ቦታዎችን ከቨር ስለሚያደርግ ማርኬቱ ወደዛ መምጣቱ ስለማይቀር ትልቅ የሆነ ቻንስ አላችሁ ኢንትሪ ለመግባት ማለት ነው። ቅድምም እንዳልኳቸው አሁንም በድጋሚ ወርክስ ዌር ፎር ስዊንግ ኤንድ ሃየር ታይም ፍሬም ሴትአፕ። ሃየር ታይም ፍሬም በመጠቀም ስዊንግ ለሚያደርጉ ሰዎች ነው ኦርደር ፍሎ የሚመቸው እንጂ ለእኛ ስካልፕ ለሚያደርጉ ሰዎች ወይም ደግሞ ዴይ ትሬድ ለሚያደርጉ ሰዎች ምንም አይነት ጥቅም የለውም ማለት ነው። ስለዚህ አድቫንቴጁ በትንሹ ይሄ ነው። ብዙም አድቫንቴጅ የለውም ኦርደር ፍሎ። ዲስአድቫንቴጁስ ምንድን ነው? ዲስአድቫንቴጁ ያው ቅድም አውርተናል። ላርጀር ስቶፕ ሎስ ነው ወይም ደግሞ ትልቅ የሆነ ቦታ ነው ስቶፕ ሎስ የሚይዘው። ሌስ ሪስክ ቱ ሪዋርድ ሬሽዮ ነው ያላችሁ ከኦርደር ብሎክ ሲነጻጸር፣ ከኢምባላንስ ሲነጻጸር ኤስኤላችሁ በጣም ትልቅ ስለሚሆን ምንም እንኳን ትልቅ ፒፕስ ብትይዙ ራሱ 1 to 3 ማክሲማም ኦር 4 ነው የሚሆንላችሁ ማለት ነው ሪስክ ቱ ሪዋርድ ሬሽዮአችሁ። ሌላኛው ደግሞ ኢንትሪያችሁ በጣም በጊዜ ነው የሚሆነው። ምክንያቱም ኦርደር ፍሎ ስር ገብቶ ማርኬቱ ብዙ ጣጣዎችን ጨርሶ ብዙ ቼንጅ ኦፍ ካራክተሮችን ብዙ ኢንዲስመንቶችን ምናምን ሰጥቶን ነው የሚሄደው አይደለ? ግን እናንተ ጀስት በአንድ ኮንፈርሜሽን ነው እዚጋ ትሬድ የምትገቡት። ማርኬቱ እዚጋ እንደመጣ ከዛ ሪያክሽን ጠብቃችሁ ነው የምትገቡት። ይሄ ለእናንተ ሪፋይንድ የሆነ ዞን ወይም ደግሞ በጣም ትክክለኛ ከሚባለው ዞን ወርዳችሁ ወይም ደግሞ ወጥታችሁ ስለሆነ ትሬድ የምትገቡት። ይሄ ማርኬቱ የራሱን ጣጣ ወደ ውስጥ ገብቶ ጨርሶ እስከሚወጣ ለኢንትሪ ብቻ ወይም ደግሞ ከድራውዳውን ውስጥ ብቻ ለመውጣት በጣም ብዙ ጊዜ ይፈጅባቸዋል ማለት ነው። ስለዚህ ኦርደር ብሎክ ኦቨርኦል ለእውቀት እንጂ የሚጠቅማችሁ አሩ ነው። ብቻ ስዊንግ ማድረግ የምትፈልጉ ከሆነ ትሬድ ልታደርጉ ይችላላችሁ። ግን እንደኛ ስካልፕ እና ዴይ ትሬድ የምታደርጉ ከሆነ ኦርደር ፍሎን ብዙ ጊዜ አትጠቀሙትም፣ ኦቨርኦልም አትጠቀሙትም ማለት ይቻላል። ምክንያቱም በጣም ትልቅ የሆነ ስቶፕ ሎስ ነው ያለው። ችግሩ እሱ ነው፣ ትልቁ ችግሩ ማለት ነው። ኦቨርኦል አድቫንቴጁ እና ዲስአድቫንቴጁ ይህንን ይመስላል። ቻርት ኤግዛምፕል አይተን ቪዲዮን ጨርሳለን። ሌትስ ጎ። ኦኬ እሺ፣ ወደ ቻርት ኤግዛምፕል መጽሐፋችን ላይ ወደሚገኘው ቻርት ኤግዛምፕል ስንመጣ እዚህ ጋር እንደምትመለከቱት ይሄ ቤሪሽ የሆነ ወይም ደግሞ ዳውን ትሬንድ የሆነ ምንድነው ማርኬት ነው አይደለ? በዚህ ማርኬት ላይ ምን አይነት ነው ኦርደር ፍሎ የምንፈልገው? ቤሪሽ ኦርደር ፍሎዎችን አይደል የምንፈልገው? which is ከዛ ማርኬት ቤሪሽ ኢንትሪዎችን ወይም ደግሞ ሴል ሴታፖችን ለማግኘት ነው አይደለ? በዚህ ማርኬት ላይ የምናየው እዚህ ጋር እንደምትመለከቱት ይሄ ቡሊሽ የመጣ እንቅስቃሴ ነበረ። ይሄ ቤሪሽ የመጣ እንቅስቃሴ ነበረ። ካንድሉ ነጭ ስለሆነ ኮንፊውዝ ያደረገኝ። ደን ጥቁሩ ካንድል ኢትስ ቡሊሽ ካንድል። እነዚህ ምንድናቸው? ማርኬቱ እንደዚህ ከመውረዱ በፊት ለመጨረሻ ጊዜ የሰራው ቡሊሽ እንቅስቃሴዎች ናቸው በዚህ ማርኬት ላይ ማለት ነው። ስለዚህ ምንድናቸው? ኦርደር ፍሎዎች ናቸው። እሺ እነዚህ ኦርደር ፍሎዎች ተፈጥሮ እዚህ ጋር ማርኬቱ ያለ አንሚቲጌትድ ወይም ደግሞ ሚቲጌትድ ያልሆኑ ኤሪያዎች ናቸው አይደለ? ማርኬቱ ግን ዋንስ መጥቶ እዚህ ጋር ታፕ ሲያደርጋቸው ምንድናቸው? ሚቲጌትድ ናቸው ማለት ነው። ወይም ደግሞ ማርኬቱ ኦልሬዲ መጥቶ ነክቶታል። የሚገቡበትን ኤሪያ ስነግራችሁ ከዚህ ነው ኢንትሪ የሚያደርጉት። ኤስኤላቸው እዚህ ነው የሚሆነው፣ በጣም ሂውጅ ነው የሚሆነው ማለት ነው። ስለዚህ ይሄኛው ምን የሆነ ኦርደር ፍሎ ነው? ሚቲጌትድ የሆነ ኦርደር ፍሎ ነው ማለት ነው። ኦኬ እዚህ ጋር ምን አለ? ማርኬቱ እንደዚህ ከወረደ በኋላ ለተወሰነ ሰዓት ደግሞ ቡሊሽ ሆኖ ነበረ። ከዛ በኋላ ወረደ። ነገር ግን እችኛዋ ቡሊሽ እንቅስቃሴ ምን ውስጥ ነው ያለችው? ኦቨርኦል እዚህ ጋር ያለው ቡሊሽ እንቅስቃሴ ውስጥ ነው አይደል ያለችው? እንደ አንድ እንቅስቃሴ ነው እንጂ የምንወስደው እቺንም በአንድ ላይ ኦቨርላፕ ያደረጉትን አንድ ላይ እንትን አናደርግም። ስለዚህ አንድ ላይ ብቻ ኦቨርላፕ አድርጎ ነገር ግን ሃይና ለውን ብቻ አንድ ላይ ማርክ አድርገን የኛውን ቡሊሽ እንቅስቃሴ እንደ ሴል ወይም ደግሞ እንደ ቤሪሽ ኦርደር ፍሎ እንይዛለን። ይሄ ምን የሆነ ነው? አንሚቲጌትድ ወይም ደግሞ ያልተነካ ኦርደር ፍሏችን ነው ማለት ነው። ኦኬ ወደ ቡሊሽ ኤግዛምፕል ደግሞ ስንመጣ ይኸው ማርኬቱ እዚህ ጋር ቡሊሽ ነበር። ከዛ ወደታች ወረደ፣ ሴል ሆነ ማለት ነው። which is ቤሪሽ ሆነ። ምንድነው ይሄ? ቡሊሽ ኦርደር ፍሎ ነው። ወይም ደግሞ ማርኬቱ መጥቶ ከዛ ቡሊሽ ኦርደር ፍሎ ቡሊሽ ሴታፖችን ወይም ደግሞ ባይ ሴታፖችን የምንገባባቸው ኦርደር ፍሎዎች ናቸው ማለት ነው። ማርኬቱ ምን አረገ? ድሮፕ አረገ። ከዛ በኋላ ወጣ፣ ራይዝ አረገ ማለት ነው። ሲወጣ ችኛዋ ቤሪሽ እንቅስቃሴያቸው ምን ትባላለች? ኦርደር ፍሎ ትባላለች ማለት ነው።
ሶ እቺ ኦርደር ፍሎ ቅድም ብያችኋል ሚቲጌተር ነች። ለምንድነው ሚቲጌተር የሆነችው? ማርኬቱ መጥቶ እንደገና ቴስት አድርጎታል ማለት ነው። ሶ እንደዚህ ከወጣ በኋላ የወረደበት እሱን ቴስት ለማድረግ የወረደበት ኤሪያ ደግሞ ምንድነው? ሁለተኛ ኦርደር ፍሎአችን ነው። እዛ ውስጥ አሁን ምን አለ? እችኛዋ ቤሪሽ እንቅስቃሴ አለች፣ ግን ኦቨርኦል ትልቁ እንቅስቃሴ ውስጥ ስለሆነች እንደ አንድ እንቅስቃሴ ኮንፊርም እናረጋታለን ማለት ነው። ሶ እዚህ ጋር ያለው ደግሞ ምንድነው? ማርኬቱ እዚህ ጋር ስላልመጣ አን ሚቲጌትድ ኦርደር ፍሎ ተብሎ ይጠራል ማለት ነው። ምንም ብዙ ኤግዛምፕል አያስፈልጉም። በጣም ግልጽ የሆነ ነገር ነው ማለት ነው። ሶ ኦኬ እዚህ ጋር እንደምትመለከቱት እዚህኛው ኤግዛምፕል ላይ እንደምትመለከቱት ማርኬቱ ምን አደረገ? መጀመሪያ ሲወጣ የነበረበት ኦርደር ፍሎ ድሮፕ አረገ፣ እንደገና ወጣ። ቻት ኦርደር ፍሎችን እንደገና ማርኬቱ ድሮፕ አረገ። እዚህ ጋርም ሃይና ሎ ፖይንቱ ኦርደር ፍሎ ነው። እንደገና ማርኬቱ ድሮፕ አረገ። እዚህ ጋርም እንደምትመለከቱት ይሄኛው ሎ እና ሃይ እንደ ኦርደር ፍሎ ይወሰዳል። ማርኬቱ እንደገና የተወሰነ ወጣ፣ አሁንም ድሮፕ አረገ። ከዛ በኋላ አሁን እየወጣ ነው ኦርደር ፍሎ። ማርኬቱ ምን አደረገ? ከወጣ በኋላ ወረደ። ከዛ በኋላ አሁንም ወጣ፣ ኦርደር ፍሎ ይባላል ይሄ። ማርኬቱ አሁንም ወረደ። ከዛ እንደገና ሲወጣ ኦርደር ፍሎ መጥቶ ተወሰደ። አሁን ደግሞ እዚች ጋር ምን አደረገ? ቡሊሽ እንቅስቃሴ ሰጠ። ሶ ይሄኛው ምንድነው? ኦርደር ፍሎ ማለት ነው። ይሄ ምን ኦርደር ፍሎ ነው ብያቸዋለሁ። ቤሪሽ ኦርደር ፍሎ ወይም ደግሞ ሴል የምንገባባቸው ኦርደር ፍሎዎች ናቸው። ኦኬ እሺ፣ የቡሊሹን ደግሞ ስናይ እንደምትመለከቱት ማርኬቱ ጀስት መጣ፣ ወረደ፣ ከዛ በኋላ ወጣ። ሰው የወረደበት እንቅስቃሴ ምንድነው? ቤሪሽ ኦርደር ፍሎ ነው ማለት ነው። እዚህ ያለውን ነገር አንብቡ ኬርፉ። ኦኬ ከዛ በኋላ ማርኬቱ ምን አደረገ? እንደዚህ ከወጣ በኋላ ትንሽ ወረድ አለለ። እችኛዋም እንደዚህ ስለወጣች እችኛዋ የወረደችበት ኮንሶሊዴት ያደረገችበት ኤሪያ ኦርደር ፍሎ ነች ማለት ነው። ቡሊሽ ኦርደር ፍሎ። እሺ ከዛ ማርኬቱ ምን አደረገ? እስከዚህ ድረስ መጣ፣ ወረደ፣ ከዛ እንደገና ወጣ፣ ከዛ እንደገና ወረደ፣ ከዛ እንደገና ወጣ። እዚህ ስር ደላስት እንቅስቃሴው ቤሪሽ የትኛው ነው? እችኛዋ ነች አይደለ? እሷን ማርክ እናረጋታለን። ከዛ በኋላ ማርኬቱም እንደገና መጥቶ ያንን ቴስት አደረገ። እዚህ ጋር ባይዜ ቴስት እየተደረጉ ነው ካያችሁ። ማርኬቱ እዚህ ጋር ቴስት እያደረገው እየተመለሰ ነው። ሶ ማርኬቱ እንደገና መጣ፣ ከዛ በኋላ ትንሽ ወጣ፣ ትንሽ እንደገና አገገመ፣ ከዛ እንደገና ሲወጣ እዚህ ጋር የድሮፕ ያደረገበት ኤሪያ ምንድነች? ቡሊሽ ኦርደር ፍሎ ወይም ደግሞ ኦርደር ፍሎ ተብላ ትጠራለች ማለት ነው። ሶ በጣም ቀላል ኤግዛምፕሎች ናቸው። ሶ በዚህ መንገድ በቀላሉ ኦርደር ፍሎን አይዴንቲፋይ እና መረዳት ትችላላችሁ። ኦርደር ፍሎ ላይ ብዙም እንድትጨነቁ አልፈልግም፣ ምክንያቱም የማትጠቀሙት ነገር ስለሆነ ስዊንግ የምታደርጉ ካልሆናችሁ በስተቀር ስለ ኦርደር ፍሎ ብዙ የሚያስጨንቃችሁን ነገር የለም። ኦኬ የዛሬ ቪዲዮችን ይመስላል። በነገ ቪዲዮ አገኛችኋለሁ። ቴንክ ዩ